እናት ለልጇ የጻፈችለት ደብዳቤ። ተወዳጁ ልጄ ሆይ የእርጅና ጊዜ ሲደርስ ታገሰኝ። ምግብ ስበላ ልብሴ ላይ ቢሆን ልብስ መቀየር ሳልችል ልብሴ ቢቆሽሽ ያኔ ልጅ ሆነ እንዴት እቀይርልህና መልበስን እንዴት እንዳስተማርኩ አስታውስ። የደጋገምኩ በጠይቅህም አትቆጣብኝ፣ አትሰልቸኝ። በልጅነት ማብቃ ለሌለው ጥያቄዎችህ እንዴት እየደጋገምኩ በትዕግሥት ስመልስልህ እንደነበር አስታውስ። ውዱ ልጄ ሆይ ጉልበቴ ደክሞ አካሄዴ ተንቀራፈፈ ቢሆን እንኳን በቂ ጊዜ ስጠኝ እንጂ ዞረ እየሳክ ልታሾፍብኝ አትሞክር። ውዱ ልጄ ሆይ ልጅ ሆነ እንዴት መሄድን፣ መልበስን፣ መታጠብን፣ መብላትን እንዴት በሕይወት ችግር ሲደርስብህ እንዴት መጋፈጥን ያስተማርኩ እኔ መሆኑን አትዘንጋ። ውዱ ልጄ ሆይ በእርጅና ምክንያት ነገሮችን ብረሳ ብቀላቅል ነገሮችን እንዳስታውስ ጊዜ ስጠኝ፣ አትጩህብኝ። የምናገረው ነገር እንኳን ትርጉም ባይሰጥም በትዕግሥት ስማኝ እንጂ አታመናጭቀኝ። ውዱ ልጄ ሆይ በጉልበቴ መታመም መራመድ ቢከዳኝ እጅህን ስጠኝ። በፍቅርና በፈገግታ ልክ እኔ ዳዴ ማለት ስትጀምር እጄን ዘርግቼ በፈገግታ ሳራምድህ እንደነበር አንተም እንደዛው ተቀበለኝ። እናት ለልጇ የጻፈችለት ደብዳቤ። ተወዳጁ ልጄ ሆይ የእርጅና ጊዜ ሲደርስ ታገሰኝ። ምግብ ስበላ ልብሴ ላይ ቢሆን ልብስ መቀየር ሳልችል ልብሴ ቢቆሽሽ ያኔ ልጅ ሆነ እንዴት እቀይርልህና መልበስን እንዴት እንዳስተማርኩ አስታውስ። የደጋገምኩ በጠይቅህም አትቆጣብኝ፣ አትሰልቸኝ። በልጅነት ማብቃ ለሌለው ጥያቄዎችህ እንዴት እየደጋገምኩ በትዕግሥት ስመልስልህ እንደነበር አስታውስ። ውዱ ልጄ ሆይ ጉልበቴ ደክሞ አካሄዴ ተንቀራፈፈ ቢሆን እንኳን በቂ ጊዜ ስጠኝ እንጂ ዞረ እየሳክ ልታሾፍብኝ አትሞክር። ውዱ ልጄ ሆይ ልጅ ሆነ እንዴት መሄድን፣ መልበስን፣ መታጠብን፣ መብላትን እንዴት በሕይወት ችግር ሲደርስብህ እንዴት መጋፈጥን ያስተማርኩ እኔ መሆኑን አትዘንጋ። ውዱ ልጄ ሆይ በእርጅና ምክንያት ነገሮችን ብረሳ ብቀላቅል ነገሮችን እንዳስታውስ ጊዜ ስጠኝ፣ አትጩህብኝ። የምናገረው ነገር እንኳን ትርጉም ባይሰጥም በትዕግሥት ስማኝ እንጂ አታመናጭቀኝ። ውዱ ልጄ ሆይ በጉልበቴ መታመም መራመድ ቢከዳኝ እጅህን ስጠኝ። በፍቅርና በፈገግታ ልክ እኔ ዳዴ ማለት